የገና ዕለት ወይም የልደት ዕለት ሮብ ጥሉላት ምግቦች ይበላሉ ወይስ አይበሉም? እንደምታውቁት በዚህ በ2018 ዓመተ ምህረት የገና በዓል የሚውለው ሮብ ዕለት ነው። ታዲያ በዚህ ዕለት ስጋዎች፣ እንቁላሎች፣ የተለያዩ የጥሉላት ምግቦች ይበላሉ ወይ የሚል ጥያቄ እንግዲህ ከናንተ ከአድማጮቻችን ተነስቷል ማለት ነው። ዛሬ በዚህ ቪዲዮ እሱን እንመልሳለን። እቺን ሐሳብ ብቻ እንመልሳለን። ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። በዚህ መርሃ ግብር ከናንተ የተነሱ የተለያዩ መንፈሳዊ ጥያቄዎች ይመለሱበታል። ይሄ ያኖስ የዩቲዩብ ቻናል ነው። ውድ ያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግና ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ይህንን ቪዲዮ ላይክ በማድረግ ሼር በማድረግ ያላችሁን ሐሳብ አስተያየት ደግሞ በኮሜንት በማስቀመጥ አብሮነታችሁን ማሳየት መግለጥ ትችላላችሁ ማለት ነው። ውድ ያኖስ ቲዩብ ቤተሰቦች ዛሬ በዚህ ቪዲዮ በልደት ወይም በገና በዓል ረቡዕ ወይም አርብ ቢውል የጥሉላት ምግቦች ይበላሉ ወይስ አይበሉም? እንደምታውቁት ዘንድሮ በዓለ ገና ሮብ ይውላል። በበዓሉ ቀን የጥሉላት ምግብ ወይም ስጋ፣ እንቁላል፣ ቅቤ መብላት ይቻላል የሚል ጥያቄ ተነስቷል። ይህንን ጥያቄ አዎ ወይም አይደለም ብለን ከመመለሳችን በፊት በዓለ ልደት ወይም የገና ጋድ ጾም አለ ወይም የለውም ወይ የሚልም ሐሳብ ስለተነሳ አያይዘን አጠር ባለ መልከት ዛሬ በዚህ ቪዲዮ የምናየው እሱን ነው ማለት ነው። እንደምታውቁት ከዘጠኙ አበይት የጌታ በዓላት ሁለቱ የልደትና የጥምቀት ወይም ደግሞ የዕዳ ደብዳቤያችን የተቀደደባቸው የድነታችን መሰረት የተጣለባቸው አበይት በዓላት ናቸው። ስለሆነም ክርስቲያን የሆነ ሁሉ በዓሉን በደስታ እንዲያከብር ታዟል። እነዚህ በዓላት እንግዲህ በረቡዕና በአርብ ቀን ከዋሉ አስቀድመን በዋዜማው ለውጥ አድርገን እንጾማቸዋለን። ልደት ረቡዕ ከሆነ ማክሰኞ በዋዜማው፣ አርብ ከሆነ ደግሞ ሐሙስ በዋዜማው እስከ ምሽቱ 1 ሰዓት ወይም 13 ሰዓት እንጾማቸዋለን። በሌሎቹም ቀናት በዋዜማዎቹ በየዓመቱ ይጾማሉ። የጋድ ጾም ቀናት 2 ቢሆኑም ቁጥራቸው ግን ከሰባቱ አጽዋማት አንዱ ተብሎ ይቆጠራል። በልደት 1 ቀን በጥምቀትም ደግሞ 1 ቀን ሲሆን ሁለቱ እንግዲህ ጾመ ገሃድ ይባላሉ ማለት ነው። የገሃድ ትርጉምን እንመልከት። እንግዲህ ጾመ ገሃድ ገሃድና ጋድ ተብሎ ይለያያል፣ ይጠራል። ገሃድ ማለት መገለጥ፣ መታየት ማለት ነው። ይህም ተገለጠ፣ ታየ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም ደግሞ አስቀድሞ አምላክነቱ የተገለጠባቸው ብዙ መንገዶችና ተአምራት ቢኖሩም በልደቱ ወልድ ስጋ ለብሶ በአካል በመታየቱ እንዲሁም በጥምቀት የቅድስት ሥላሴ አንድነት ሶስትነት መገለጥ አብ በደመና ሆኖ የምወደው ልጄ ይህ ነው በማለት ወልድ በባሕረ ዮርዳኖስ በመጠመቅ መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ በመቀመጥ የክርስቶስ አምላክነት የተገለጠበት ዕለት ስለሆነ ገሃድ መገለጥ ተብሎ ተሰይሟል ማለት ነው። ሌላው ጋድ ነው። ጋድ ማለት ለውጥ ማለት ነው። ልደትና ጥምቀት ረቡዕ ወይም አርብ ከዋለ ለውጥ ሆኖ የሚጾምበት ማለት ነው። ስለዚህ ገሃድ ስንል የክርስቶስ የሰውን ስጋ ለብሶ ፍጹም ሰው ፍጹም አምላክ መሆኑ በዕለተ ልደት የሥላሴ አንድነትና ሶስትነት በዕለተ ጥምቀት መገለጥ። ጋድ ስንል ደግሞ ለአርብና ለረቡዕ ጾም ለውጥ ሆኖ የሚጾመውን ጾም ማለታችን ነው። ይህንን ጾም እንግዲህ ጥር 10 ቀን የሚነበበው ስንክሳር እንዲህ ሲል ይገልጸዋል። ጥር 10 ላይ ሄዳችሁ ስታነቡ ምን ብሎ ይናገራል? ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፋንታ እንድንጾማቸው ይገባናል። በዚህም 2 ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሰራው ነው። በመገለጥ ወይም ገሃድ በእሁድ ወይም በእሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጾሙ፣ አስቀድመን እንደተናገርን ጥሉላት ከመብላት ይጠበቁ በማለት ይገልጸዋል።
በዋዜማው እስከ 13 ሰዓት ወይም እስከ ምሽቱ 1 ሰዓት ተጾሞ ረቡዕና አርብ የጥሉላት ምግብ በባለ 50 የሚበላውን ስጋ፣ ቅቤ፣ እንቁላል እንዲበላ መጽሐፈ ስንክሳር ያዛል። አያችሁ የጥሉላት ምግብ የገና በዓል ረቡዕ ወይም አርብ ቢውል ወይም ደግሞ የጥምቀት ሮብና አርብ ቢውል ልክ እንደ በዓለ 50 የሚበላው ስጋ፣ ቅቤ፣ እንቁላል እንዲበላ መጽሐፈ ስንክሳር ያዛል። ጥምቀት ወይም ልደት እሁድና ቅዳሜ ከዋሉ ጾሙ መጀመር ያለበት አርብ ነው። ከሰኞ እስከ አርብ እስከ 1 ሰዓት፣ ቅዳሜ እስከ 6 ሰዓት፣ እሁድ እስከ ቅዳሜ መውጫ እስከ 3 በመቁጠር የጾሙን ሰዓት 13 ሰዓት ያደርጉታል። ቅዳሜ እስከ 6 ሰዓት ለመጾሙም ሃይማኖተ አበው ምዕራፍ 20 ተጠቃሽ ነው። በሌላ በኩልም ጋድ 1 ቀን ነው። ሰኞ ሲሆን እሁድን ብቻ ከጥሉላት እንከለከላለን እንጂ ቅዳሜን አይጨምርም። ሌላው ጾመ ልደትን ገናን በተመለከተ ፍትሐ ነገሥት እንዲህ ይላል። የልደት ወይም ገና ጾም መግቢያውና መውጫው መጀመሪያው የህዳር እኩሌታ ፋሲካው የልደት በዓል ነው። ፍትሐ ነገሥት አንቀጽ 15 ቁጥር 568 ገጽ 150 ሄዳችሁ ስታነቡ በዓለ ልደትና ጥምቀት ረቡዕና አርብ ቢውሉ ደግሞ የረቡዕና የአርቡን ጾም ግን ከልደት ከጥምቀትና ከበዓለ 50 በቀር ዘወትር ይጹሙ ይላል። ፍትሐ ነገሥት አንቀጽ 15 ቁጥር 603 ገጽ 156 የጥምቀትና ልደት በዓል በረቡዕ ወይም አርብ ከዋለ በዋዜማው ጾሙን በዓሉን በደስታ ያክብሩ። በዋዜማው ይጾሙ፣ በዓሉን ግን በደስታ ያክብሩ ይላል ፍትሐ ነገሥት አንቀጽ 15 ቁጥር 566 ላይ ማለት ነው። ስለዚህ የገና ጾም ቀናት ብዛት ስንመለከት ጋድ 1 ነው። እሱም የጥምቀት ዋዜማ ብቻ ነው። የልደት ዋዜማ የለውም የሚሉም አሉ። እንዲህ ለሚሉት ደግሞ የጾመ ነቢያት ቁጥር ማሳወቅ ተገቢ ነው። ጾመ ጋድ 1 ነው። ይህም በበዓለ ልደት ዋዜማ የምንጾሙ ጋድ መሆኑን ሁሉም የሚያውቀው ሀቅ ነው። ጾመ ጋድ 1 ነው። ይህም በበዓለ ልደት ዋዜማ የምንጾሙ ጋድ መሆኑን ሁሉም የሚያውቀው ሀቅ ነው። የቀናት አቆጣጠሩ ከህዳር 15 እስከ 30 15 ቀናት፣ በታኅሳስ ወር 29 ቀናት ድምር 15 ሲደመር 29 እኩል ይሆናል 44 ቀናት ይሆናል። 40 ቀናት የነቢያት ወይም የገና ጾም ነው። 3ቱ ቀናት የአብርሃም ሶርያዊ ተራራ ያፈለሰበት ጾም ነው። 1 ቀን ግን የገሃድ ጾም ነው። በጠቅላላው 44 ቀን ጾመ ነቢያት ገና ይጾማል ማለት ነው። በአጭሩ የልደትና የጥምቀት በዓላት ጋድ አላቸው። ፍትሐ ነገሥት አንቀጽ 15 ቁጥር 566 ገጽ 150። ይህንም አባቶች እንዲያብራሩታል። የልደት ጋድ ከጾሙ ጋር የተያያዘ ነው። የበዓለ ልደት ገናና የጥምቀት የቅዳሴ ሰዓት ስለ ልደትና ጥምቀት ግን በዚያን ዘመን በኒቄ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ ይላል ፍትሐ ነገሥት አንቀጽ 15 ቁጥር 595 ላይ። ስለዚህ በዓለ ልደት ወይም ገና ዋዜማው ጾም ሲሆን እስከ ምሽቱ 1 ሰዓት ወይም 13 ሰዓት መታዘዙን ልብ ይሏል። ቀዳሲያን በአክፍሎት ይቆያሉ። ምክንያቱም ቅዳሴ ሌሊት ስለሆነ በልቶ መቀደስ ይሆናል። በጾም እንደዋሉ ይቀድሳሉ። ቀዳሲያን ይበል ካህን፣ ዲያቆን፣ ሕዝብ ይላልና ማለት ነው እና በቅዳሴው ጸሎት የሚያሳትፉ ሁሉ ለማለት ነው። ስለዚህ ይህንን ማብራሪያ ከተመለከትን በአጭሩ ዘንድሮ በዓለ ገና ሮብ ይውላል ብለናል። ታዲያ ስጋ፣ እንቁላል፣ ቅቤ መብላት ይቻላል ወይ? አሁን ካልኳቸው ሐሳብ የተነሳ መልሱ አዎ ይቻላል ነው። ስለዚህ በዚህ ዓመት የገና በዓል ሮብ ይውላል። ሮብ ደግሞ ማክሰኞ ተጾሞ ሮቡን ምን ይባላል ማለት ነው? የጥሉላት ምግቦች ይበላሉ። ስጋ፣ እንቁላል፣ ቅቤ የመሳሰሉት ነገሮች ይበላሉ ማለት ነው። እንደዚሁም ደግሞ በዓለ ልደት ገና የጋድ ጾም አለው ወይ ላላችሁም ደግሞ መልሱ አዎ አለው። ያ ማለት ሮብ በላን ማለት እኮ ጋድን ምትክ አድርገን ማክሰኞን ጾምን ማለት ነው። ሮብ የበላንበት እኮ ጋድ ስላለ ነው። ጋድ ባይኖርማ ሮብ አንበላም ነበር። ምክንያቱም ሮብ የጾም ቀን ነው፣ አርብ የጾም ቀን ነው። እነዚህን ቀን ተለዋጭ አድርገን ስለምንጾም ነው ማክሰኞ ስለምንጾም ሮብ የምንበለው። አያችሁ፣ ጋድ ማለት ተለዋጭ ማለት ነው አይደል? ስለዚህ ሮብ የጾም ቀን ሆኖ ሮብ በላን ማለት በገና በዓል ምን አለው ማለት ነው? ጋድ አለው ማለት ነው። ስለዚህ ምንም መወዛገብ አያስፈልግም። በዚህ ዓመት በተለይ ይህንን ጥያቄ ያነሳችሁ ሰዎች እዚህ ጉዳይ ላይ
ከዚህ ቤትም ቪዲዮ ሰርተንበታል። እንደምታውቁት በዚህ ጉዳይ ላይ ቪዲዮ ሰርተንበታል። ስለዚህ ምንም መወዛገብ አያስፈልግም። የገና ጋድ አለው። ጋድ ማለት ልዋጭ ማለት ነው። እኛ ደግሞ ሮብ ወይም አርብ በላን ማለት ጋድ አለው ማለት ነው። ልዋጭ አለው ማለት ነው። ስለዚህ ማክሰኞን ወይም ደግሞ ሐሙስን ጾመን አርብ ወይም ሮብ እንበላለን ማለት ነው። ይሄ ልዋጭ ነው፣ ጋድ ይባላል ማለት ነው። ስለዚህ ይሄንን ማወቅ ያስፈልጋል። ይሄንን መገንዘብ ያስፈልጋል። ስለዚህ የልደት የጥምቀት ጋድ አላቸው። ጋድ ማለት እንዳልኳችሁ ልዋጭ ማለት ነው። ልዋጭ ማለት ደግሞ ሮብ ጾም ሆኖ አርብ ጾም ሆኖ ሳለ ግን አርብ ወይም ሮብ ምን በላ ከሆነ ያኛው ሂደት ጋድ አለው ማለት ነው። ስለዚህ ይሄንን ማወቅና መገንዘብ እጅግ በጣም ያስፈልጋል ማለት ነው። ጥያቄዎቻችሁ ተመልሷል ብዬ አስባለሁ። ምክንያቱም ከነመረጃው ከነማብራሪያው አጠር አድርጌ ለማቅረብ ሞክሬያለሁ። እንዳልኳችሁ ከዚህ በፊት ቪዲዮ ሰርተንበታል። ነገር ግን እቺን ሐሳብ ብቻ እንደው አጠር አድርገ ብትሰራልን ስላላችሁን ይሄንን ቪዲዮ ሰርቻለሁ። እንግዲህ ተምራችሁበታል ብዬ አስባለሁ። ስለዚህ ሌሎች ላላወቁ እህቶች ወንድሞች እንድታካፍሉ ሼር እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። እንግዲህ ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ለያኖስ ቲዩብ ለቻናላችን አዲስ የሆናችሁ እንግዲህ ቻናላችን ሰብስክራይብ በማድረግ ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ይሄንን ቪዲዮ ላይክ በማድረግ ሼር በማድረግ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ጥያቄ ደግሞ በኮሜንት ሴክሽኑ ላይ በማስቀመጥ እንግዲህ አብሮነታችሁን ማሳወቅ ትችላላችሁ። በህይወታችሁ የተደረገላችሁን ተአምር፣ የተደረገላችሁን ድንቅ ስራ እንደዚሁም ደግሞ ጥያቄዎች ካሏችሁ በኮሜንት ሴክሽኖቹ ላይ ብታስቀምጡልን ይደርሰናል። ለነዛ ሁሉ ጥያቄ መልስ እንሰጣለን ማለት ነው። ስለዚህ ይሄ አወዛጋቢ ነገር በፍጹም ከዚህ በኋላ ይነሳል ብዬ አላስብም። በእርግጥ ሁሌ በየአመቱ የልደት በዓል ሲመጣ ጋድ አለው ወይስ የለውም የሚሉ አወዛጋቢ ጥያቄዎች ይነሳሉ። ስለዚህ በዚህ የገና ጾም ዘንድሮ በዓለ ገና ሮብ ነው የሚውለው። ስለዚህ በበዓሉ ቀን የጥላት ምግብ ወይም ስጋ፣ እንቁላል፣ ቅቤ የመሳሰሉ ነገሮች ይበላሉ ለሚለው አዎ ይበላሉ ነው። ምክንያቱም ጋድ ስለሆነ ልዋጭ ስለሆነ። በዓለ ልደት የገና የጋድ ጾም አለ ወይ ላላችሁ አዎ ጋድ አለው። ምክንያቱም ጋድ ያልነው ተለዋጭ ስለሆነ ነው ብለናል። ስለዚህ ይሄን ማወቅ ያስፈልጋል። ወስብሐት ለእግዚአብሔር። ይቆየን።